ጋራ ስለምንደዋወል ብርቱካን ያድነ የተላከው እኔም በግሌ እንደውም አንተነህም ጋር እኮ አወራንበት እኔ ጋራ ስለምንደዋወል ብርቱካን ያድነ የተላከው ደረስ ብዙ ላይ ድካም አልሆነበት በቃ ስለዚህ እንትን ብለንበታል ዞሮ ዞሮ እንግዲህ ፈጣሪ ያውቃ እንክርዳድ እንደ አይነት ጥንቅም እንክርዳድ የተንከረደደ ነው የተባለው ያጨዱ መጣል ነው አሁን በጣም ሰሞኑን ተነሳው ይኖራል እንግዲህ ያው ሰሞኑን ወዲያም ላይ ብዙ ነገር ተሰማለ ይያስባል እንግዲህ እየጠበቅን ነው ወረጋ አንተ ያለው ይሄ እንግዲህ በስማዳ ላይ ሆነው ነው ይሄንን የሚሉት ስማዳ አካባቢ ላይ የተፈጠረው ነው በዚህ በደቡብ ጎንደር ውስጥ ያሉት ናቸው ጎጃም እንደተሰማለ ምናምን እርስ በርሳቸው የቀሩት ሰዎች ከመገዳደል ውጪ ምንም የላቸውም አንደኛ በወንጀል የበሰበሱ ናቸው ሁለተኛ ደግሞ የተነካኩ ናቸው ከመንግስቱ ውስጥ ሆኖም ከነዚህ ጋር የሚልከሰከሰው ሰው በራሱ ያኛው ይሄንን ሚስጥር ለማጥፋት ሲል አብሮ የዘረፉትን ሀብት ወር ምናምን ፊት ለፊት የሚታዩ ሰዎች ስለሆነ የሚይዙትና የሚያስቀምጡት ያ እንዳይገለጽ ስለሚፈልጉም ራሳቸውም ሊገሏቸው ይችላሉ ማለት ነው ይሄን ሁሉ ታሳቢ ማድረግ ነው እንግዲህ እና ምሰማዋል የሚለውም ለዛ ነው እኛውና እኛው ተፋጦ ነው ያለው እንግዲህ የሚሆነው አይታወቅም እርስ በርሱ ስንቱ ያለቀበት ሁሉ ስንቱ የተገፋ ለመታገል ለዚህ ህዝብ ብሎ ወጥቶ በቃ አይ ጎጃም በቃ ደሞ የጎጃምን ህዝብ መወደው ምን እንደው ታውቃለህ 19 ምን ነው የሚለው እንደ ሸዋ ህዝብ ያደፍጤል ኃይሉም ሁሉም የሆነ ቀን ላይ ገንፍሎ ከወጣ እንደ አባይ ጎርፍ ማስቆም አይቻልም ምን ጥያቄ ነው ከሌላም የሆነ መረጃው ደፍቶ ደውለውልኝ እንግዲህ እና ተረስና የእናንተኑ ይለባለባል እና ያለን እንግዲህ እዚህም ለራሱ እኮ የኛው ሰው ካልሆነ እያሉ እኮ ነው ደሳለኝን ስለማለት ማርከው ነው የሸዋን ህዝብ ለመሸጥ አሁንም ማርከው ካልሆነ እያሉ ነው አሉ አራሳሉ እነመከታውም ሊያመጡት የፈለጉት አለ ማን የሚባል አንተ ይደው እንግዲህ ውስጣቸው ላይ ነው ያለው እና ያለን ደሳለኝ እንዴ ላይ ፈለጉ ማርከው በምን አቅሙ ነውና አረንደው እንደዛ ስለሰማው ነው ተው ሌላ ነገር የለ ተዋቸው ነጥብጥዋል አንቀር ብሎ እንደምዬ ይሆናል ብላ ነው ደሳለኝን አከትሎ ከዛ ራሳቸው ተንገብግበው አይደለ የጅብ ችኩል ቀንድ ይነክሳል አይደል የተባለው ተንገብግበው ሄዱ ጎጃም ላይ ማን ተጋፈጣቸው እና ያለን ጎጃም ማን ሊሆን ይሆን ደግሞ ዘመና ይሆን ደግሞ አስረሳ ይሆን እንግዲህ በዝናቡ ስም መቀለድ አይቻል ከእንግዲህ በኋላ ጎንደር ላይ ቢመጡ ምክትሉ ባየ አይደለ ባየን ገፍተ ማን ልታረግ ነው በለሳ የራሳቸው ሰው ለዚህ ያን ህዝብ ለዳግምባርነት አረጋ ማንንም አይሰማቸውም ተው አንተ እየዚህ በኋላ ቀልደኛ ባርካለ ለማንኛውም ከንዴው አይዞህ እንዴ አይታጠፍም እንግዲህ በዚህ ልክ ያለውን ሽኩቻና ትርምስ ቸክ አድርጉልኝ እዩልኝ ታዘቡልኝ እንዴት እንደሆነ ምን እንደሆነ ተመልከቱ የሚገርም እና እንዴት እንዲህ ሊሆን እንደቻለ እኔ አልገባኝም ሙሉን ይመስለኛል በዚህኛው ላይ ያለውን አለው ድማራ ናችሁ እንዴው አብረስተለን እንዴት ናችሁ ምንን ያቆጥልከም ብለው ያለኝ ዛሬ በርተራ የሚባል ነገር ሰምቼ እነጌታ አስራደ ይሆናል እያልኩኝ ነበር ምን ሰምተህ ነው አንተ ማን ዘበጥቷል መሰለኝ እርስ በርስ የሚባል ስማዳ ላይ እነጌታ አስራደ ናቸው በቃ ያን የሚያደርጉት ማን ይሆናል እነሱ ውጭ ሌላ ማንንም አይሆንም ነው በዚህ ልክ ነው እንግዲህ እየተባሉ ያሉት የሚገራርመው ነገርም ይሄ ነው የሚያሳፍረው ማለት ሁሉ ይቻላል ይሄን እነሱ ናቸው አንድ አራት እንደተሸኙ ነግረውኛል ገንዘብ እየሰጠ እንደ አይነት ነገሮችን ያረጋግጣሉ ምን አለ እኔ ነው ያንተን አይደለም እኮ እንዴ ያንተን ሳይሆን እሺ አሁን ያው ታቋላ እናስረስም ዘመን የሰሩትን ታቋላ እንዴት አድርገው ጀግኖቹን ሁሉ እንደበሏቸው እንደገና ደግሞ እንቶ ጨለማ ቤት እንዳስገቡ ታቃለ
አስረስና ዘመነ ስንቱን ጀግና እንደበሉት እንዳስበሉት ስንቱን ጀግና ጨለማ ቤት እንደከተቱት ታውቃለህ። አንተንም ቢሆን እንዲህ ያደርጉሃል ተጠንቀቅ እያለው ነው የዘገበው። ሌላውንስ እንደዚህ ያለ መበረዛቸው አሉ የሚባሉትን እዚህ ጎጃም ላይ የተሰራ አይነት ላለመስራቱ ምን ዋስትና አለ? ወይ ጀዝባ የሆነውን ሲብለው 19 አሁን የማይገባውን አሁን መጋለብ የሚፈልጉ አሉ አይደለ? ገና ፖለቲካ ኮንስፓይሬሲ ያልገባቸው ስለነሱ ደንዳ የለኝ። ከፈለገ ይቀርጥፈው ምን አገባኝ ያለ ማለት ነው። ተረርተኝ አይ ያው እንደዚህ ነው። አሁን ያልገባው ገና ተናሉታሉ ምን ወንድማችን ተረክቧል መሰለኝ በላይ ባየ ነው። አራ ጨረሱ እሱ ነው አለ እሱ አድርገው እሱ ነው ምናምን ብለው እሱ ነው የሚሆነው። ሌላ የሚሆን የለም። ትናንትና አንተ ያወራን ነበርና ብዙ ነገር ትናንት ተደዋውለን ነበር። አውቃስ እንግዲህ ሰነዱን የላኩትን ምን ተንበላውና ቆይ አሁን አናወዛግበውም። ለምን መሰለ አሎ ያንተና ነው ከሰነዱን መላ ገብቶኛል። ያንተና ነው እሱን ቆይ የበላይ ሰብሳቢ ያደርጉት ማን ነው? እሱ አርገው ሲባል ሰምቼ ነው ነው ቆይ ይጨርሱማ ምን ፈልገው እሱን እኮ ኧረ እኔ ይሄንን ያልኩህ አሁን ክንዴው ያልኩህ ምን መሰለህ? እሺ አንተ ነህ እንትን ያለውን ያንኛ የላኩልን ሰነድ አንተ ነህ የላከው። እሺ ያ እንዴት መረመርኩ ብዬ ነው። አሁን ከወሎ አይቼዋለሁ በጣም ደስተኛ ሆነውበት እንግዲህ ይሄም በብዙ መልኩ በተለይ የአስረስ ማዕራይና የዘመነን አሻጥር በጎጃም ላይ እያሳደዱ የሚበሉትን ያስበሉትን ጀግና ሁሉ ያስጨረሱትን እጅግ የተረገሙ እንግዲህ ባህሪያቸውም እነዚህ ጓደኞቻቸው ናቸው የሚገልጡት። ያ ነገር አንተ ጋርም እንዳይመጣ ተጠንቀቅ የሚል ምክር ነው። ይሄንኛው ስልክም ለብቻው እንደዚህ እናስቀምጧለን። ከመጀመሪያው ጀምረን የተናገርነው ነው። የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እንደሌላው አይደለም። እኛ ቤት ይሄ ነገር አዲስ ላይሆን ይችላል። ምክንያቱም ቀድመን ብዙ ነገሮችን ተናግረን ስለነበረ እንዶ ከዚቹ ጋር ራሱ አባሪ ለማድረግ ብፈልግ የተወሰነ ስልክ ራሱ አንድ ወር ብጥብጡን ካስነሱ አንድ ወር ሳይሞላቸው ያወራሁትን ነገር እዚህ ላይ ራሱ ጨምሬ ባስቀምጠው ደስ ይለኛል። የተወሰነች ነጥብ ማለት ነው። ስብስብ ነው እንጂ ኢትዮጵያ ውስጥ እንዲያሸንፍም ሆኖ በባርነት ሀገሪቱን አሳልፎ እንዲሸጥ ሲደረግ የቆየውና እንዲያደርግ የተፈለገው የወያኔ ስብስብ ብቻ ነበር። ከዛ በኋላ ኦነግ ሸኔ ቢባል ጃዊ ሰው ቢባል በየትኛውም ቦታ ላይ አማጺ ቢዋቀር ቢደራጅ እንዲያሸንፍ አይደለም። ጠቅላላ ግንዛቤ እንድትወስዱ ስለማሸነፍ ስለመሸናነፍ አታውሩ እዚህ ጋር። ምክንያቱም እንዲያሸንፉ ሳይሆን ራሳቸው የተሸነፉ ሆነው ወጥ እንጨት ሆነው እሳቱን የሚያማስሉ እሳቱ ውስጥ ገብተው እየተቃጠሉ የሚያቃጥሉ የሌሎች ምርኩዝና ደጀን ሆነው ሀገራቸውንና ሕዝባቸውን የሚያሸብሩ የሚያጠፉ ባለጌዎች እንጂ የአሸናፊነት መንበር ሊሰጥ አይደለም። ባለፈው ኦነግ ላይ ኦነግ ሸኔ ብለው ኦነግ ታርቅ ያለው እኔ የትጥቅ ትግል አቁሜያለሁ ብሎ ወደ ህዝባዊነት ወደ ሀገር ቁልቋል ያለፈበትን መንገድ ገምግሞ ሲመለስ እነዛ ሰዎች ኦነግ ሸኔ ብለው ስም ያወጡ ራሳቸው ናቸው። እነዚህ ጠላቶች ማለት ነው። አሁንም እዚህ ጋር የተቀደሰውን ስም ማንም ሰው እዚህ ጋር አሁን ዋጋ የሚከፍል ሁሉ ፋኖነት ምንም ነገር ሳይከፈል ማንም ሳይመራው ማንም ሳያደራጀው ለሌሎች ህልውና ሲል ራሱንና ወገኑን ገንዘቡን ንብረቱን አሳልፎ የሚሰጥ የሚል የኢትዮጵያውያን ስም ነው ፋኖነት። እነዚህን ባለጌዎች የፋኖን የተቀደሰውን ስም የጀግኖችን ስም ለጥፈው የመጡ ሌቦችን በዛ ስም መጥራት በራሱ ውርደት ነው፣ ለእኔ ማለት ውርደት ነው። እሱን እናስተካክል። ምክንያቱም ፋኖነት ለህዝብ ነው የሚሞተው፣ ለሌሎች ነው የሚሞተው። በቃ እኔ ባለፈው ወያኔ እንደዛ ያንን ስራ መከላከያ ላይ እኮ ሲሰራ ፋኖነት ቤቱን ንብረቱን ትቶ ግብርናውን ሁሉ ትቶ የሄደ ብዙ ፋኖ ነበር። ያንን ነገር ይሄ ነው እዚህ ጋር የተናገርነው ሴፕቴምበር 9 2023 ወይንም ፋኖ ነኝ የሚለው ሌባ በዛ ስም ተጠቅልሎ መጥቶ የነን ረብሻ ከመፍጠሩ ወይም ያን ከጀመረበት አንድ ወር ባልሞላ ጊዜ ውስጥ የተነገረ ነው። ልዩ የሚያደርገው ይሄ የዛን ጊዜ የተነገረ ወይም ወደው እንደተጀመረ ሁሉ ሰው አብዶ
የለየለት እብድም መሀል ላይ የሆነም እንደው በስልጣን ላይ ያለው ሰው ሁሉ ተወዛግቦ በነበረበት ሰዓት ላይ ያወራ ነውና እዚህ ቤት ላይ አዲስ አይደለም። ነገር ግን ሌሎች ዛሬም እንደዚህ ናቸው፣ ተባልተው ያልቃሉ። ሌላ የሚያመጡት ነገር የለም። የኢትዮጵያ ድል ይቀጥላል። ማንም ቢፈራገጥ ራሱን ከመላላጥ ከመጋጋጥ ራሱን ከማጥፋት ውጪ የኢትዮጵያን እውነትና ሀቅ ሊያጠፋ አይችልም። ኢትዮጵያ ታበጽሕዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል። መልካም ጊዜ